አድርሽኝ በጎንደር ከተማ መካነ ሰባቱ ለታለማርያም እንደተጀመረ ስንቶቻችን እናውቃለን? ነገሩ እንዲህ ነው። ጊዜው በ1703 ዓመተ ምህረት በአፄ እስጢዮስ ዘመነ መንግስት ልደታ ከዚህ ላይ አድርሽኝ እንደተመሰረተ ምንጮች ይጠቅሳሉ። ጠላት ወደ ሀገራችን ለወረራ በመጣበት ጊዜ አፄ እስጢዮስ እንዲህ ሲሉ ይሳላሉ። እናቴ ልደታ ጠላትን ድል አድርጌ ከተመለስኩ 16ቱ ቀን በጾም በጸሎት እያሰብኩሽ እዘክርሻለሁ ሲሉ ይሳላሉ። ስለታቸውን ሰማችና ድል አድርገው ይመለሳሉ። ከዛ በኋላ ከነሐሴ 01 እስከ ነሐሴ 15 ቀን በጾም በጸሎት ካሳለፉ በኋላ ዝክራቸውን ይዘክራሉ። የታሪክ ቅብብሎች ግድ ነውና የጎንደርና የአካባቢው ማህበረሰብ በየሰፈሩ አድርሽኝ እያለ ይዘክራል፣ ስሟን ያነሳል፣ ያዋድሳል። በ16ኛው ቀን ስለታቸውን ይዘው በመገኘት እየዘከሩ እየበሉ እየጠጡ ለዛሬ ዓመት ካደረሽኝ በማለት ተስለው ይለያያሉ ማለት ነው። ለቻናላችን አዲስ የሆናችሁ በስጢፋኖስ ማማ ዩቲዩብ ቻናል እየገባችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። አሁን ደግሞ የአካባቢው ማህበረሰብ አድርሽኝን እንዴት ነው እያሳለፈ ያለ የሚለውን አብረን እንቃኛለን። ተከተሉኝ። ትውልዱ ያመሰግኑኛል። በብርቱ የሚታላቅ ስራትን ያድርጋል። ስሙን ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ነው። ኃይሉን በቅንዱ አደረገ። በልባቸው ሀሳብ የሚፈሩት ብርቶችንም ተስፋ ማወረዳቸው። የተዋረዱትን ከፍ ከፍ አድርጋቸው። በቸርነቱ
ዳንስ ስንት ነው? በራሱ መዝሙር አለ። በታች ናቸው። ከፍጡራን ምንድናት? እሷ በላይ ናት። ከፈጣሪ ምንድናት? በታች ናት። መላእክት ራሱ እንዴት ይቀበሏት ይሆን? እመቤታችን እንዴ እህት ነው ይብለው አይሏታል። እህታቸው ናት። እህታችን ነው የሚሏት። ዲያብሎስ እኮ ወድቆ አለኝ አይደል? ስጡ። እመቤታችን ግን ንጽሕት ናት። እየሰማችሁ ነው? ምንድናት አልኳችሁ? ንጽሕት ናት። አምላክን መላእክት ማየት አይቻላቸው። እመቤታችን ግን በማኅፀኗ ጸንሰዋለች። እመቤታችን ግን ወልደዋለች። እመቤታችን ግን ጡቷን አጥብተዋለች። እነሱ እኮ ማየት አይቻላቸው። እየሰማችሁ ተውወ ምሕረት ለሚካኤል ወብስራት ለገብርኤል ይላል ቅዳሴ ስትሰማር። ወሀብተ ሰማያት ለማርያም ድንግል ይላታል። ተውወ ምሕረት ለሚካኤል ምሕረት ለሚካኤል ሰጠዋል። ወብስራት ለገብርኤል ብስራትን ለማን ሰጠው? ለገብርኤል። ወሀብተ ሰማያት የሰማያት ሁሉን ሀብት ግን ለማን ታደለች ይላል? ለእመቤታችን ተሰጠው። አንተ ሞኝ ይላል። እሷም አለች ታማልዳለች። ይሄ በጣም ተራ ነገር ነው። ይልቁንም በምስጋናዋ ቅድም እንዳልኳቸው አባይ እንደ ሰማይ ከዋክብት እንደ ምድሩ አሸዋ በስቶልኝ አለ። ምስጋናዋን እኮ ነው። እንደ ምግብ ምን ብዬው አለ? ተመግቢው። እንደ መጠጥ እንደ ልብስ ለብሽው። አያችሁ እኮ ትልቅ ክብር ነው። ጊዜ አጣውላት እኮ ነው ማመስገኛ ማለት ነው። በምን በመኑ በአምሳለ መመን እመቤቴ ወይ በምን መስልሽ እንዲህ ነሽ እንዳልሽ አምላክ እናት ነሽ። እየሰማችሁ ድንግል ናት። እናት ናት ሲሏት ድንግል ናት። ብቻ ነው መጣውንም ለዘላለም አሸናፊ እግዚአብሔር ሰበት ምስጋናም የሞላ ሰይጣን ተሰግዳል። ሰማያዊ ከሆነ ከቸር አባት ጋር አዳይ ከሆነ ከመንፈስ ቅዱስ ጋር ሰግዳለን።
ነገሩን መርምራ የመላኩን ብስራት ሰማችሁ ለሚስጥር እንኳን ምን አይሉ አይበቁ። እመቤታችን ግን ይሄን ሁላ ትችላለች። እግዚአብሔር ንጹህ ነው። ንጹህ ዕቃ የት ይቀመጣል? የት ነው የምታስቀምጡት? ንጹህ ቦታ አይደል? ንጹህ ባህሪ የሆነ ክርስቶስ ከየት ተገኘ ነው ይለን። ንጽሕተ ንጹሃን ከሆነች ንጹህማ ብዙ ሰው ንጹህ ይባላል እኮ። እሷ ግን ምንድናት አለ? ንጽሕተ ንጹሃን ናት። ከንጹሃን ሁሉ ምን ያለች ናት? የነጻች ንጹህ ናት። በዓለሙ ዘንድ እግዚአብሔር እስማርያ እግዚአብሔር ለጽዮን ይላታል። ወአብደራ ከመጥኩኖ ማይደሮ እግዚአብሔር ማንን መረጣት አለ? ጽዮንን መረጣት። ለምንድን ነው ቢሉ ለማደሪያው ይላታል። ለምን አለ? ለማደሪያው በእሷ ይወለድ ዘንድ ዓለምን ያድን ዘንድ ፍጥረት ሁሉ የእመቤታችን መምጣት ለምንድን ነው ዛሬ ጽንሰታ በሰባት እናከብራለናል። በኋላ ደግሞ ርገቷን ልደቷን እናከብራለናል። የእሷ መወለድ ለፍጥረቱ ለመዳኑ ምን ስለሆነ ነው? ምክንያት ስለሆነ እየሰማችሁ ነው። የእሷ ስትወለድ የመዳኑ እንትኑ ምን እያለ ነው ማለት ነው? እየቀረበ እየሄደ ነው ማለት ነው። ከዛ በኋላ ስታርግ ደግሞ በ16 እናከብራለናል። ወደ ሰማይ አረገች። አሁን ጴንጤዎች በጣም የሚያሳዝኑ እኔ በእውነቱ ነው የምነግራችሁ። ለምንድን ነው ብትሉ ወደ ሰማይ አታርግም እንዴት እሷ ታርግ ይላሉ አይደል? እንነወር ነው ለእመቤታችን ሰማይ እየሰማችሁ ነው። ክብሯ ሳይሆን ለሰማይ ምኑ ናት? ክብሩ ናት። እየሰማችሁ ነው። ለእመቤታችን ወደ ሰማይ ምንም አይደለም። እግዚአብሔር ምንድን ነው? ሰማይ ምኑ ነው? ሰማይ ዙፋኔ ነው አለ አይደል? ምድርም ምንድን ነው ያለ? የእግሬ መረገጫ ነው አለ። ሰማይ ዙፋኑ ምድርም የእግሩ መረገጫ የሆነው እግዚአብሔር በማን ማኅፀን ነበረ? በእመቤታችን ያግባሉ። አሁን ጎናችን የሌሉ ለነሱም በዚሁ አጋጣሚ እንኳን አደረሳችሁ እንላለን። እናቴ ኪዳነ ምሕረት አሁንም ቢሆን በቁጥር ሳታጎለነ አሁንም ቢሆን ያሰብነውን እያሳካችልን ያለንን ፍቅር አስቀጥላልን ለቀጣይ ዓመትም በቸርና በሰላም ሀገራችን ሰላም አድርጋልን ሁላችንም የተመኘነውን ያሰብነውን አሳክታልን የዛሬ ዓመት በሰላም እንድታደርሰን እመኛለሁ። አሜን። በዚሁ አጋጣሚ ከሀገር ውጭም ያላችሁ ወንድሞቻችን እህቶቻችን በሰላም ለሀገራችሁ አብቅቷችሁ ከቤተሰቦቻችሁ ጋር ከጓደኞቻችሁ ከዘመድ አዝማዳችሁ ጋር ተገናኝታችሁ ለቀጣይ ዓመት አብራችሁን እንድታከብሩ እንመኛለን በማህበሩ ስም። ከዚህ ውጭ የምንሄደው ወደ ኬክ ቆረሳው ነው። ኬክ ቆረሳም ዛሬም ለየት ያደረግነው ያው ዛሬ 18ኛ ዓመታችን ባለን ፍቅራችን ሳይቀንስ ካለን የቤተሰብ ቁጥርም ሳይቀንስ ፈጣሪ ሁላችንም አሰባስቦ ለዚህ ቀን ያደረሰን አምላክ አሁንም ስሙን እያመሰገነ ወደ ኬክ ቆረሳው እንሄዳለን ማለት ነው። እናመሰግናለን። እሺ ላይክ ኦሩናት አውጣው እቺ እናውጣታ ኖ የተወሰነ ኖ ሰብሰባ ዋው እሺ ኖ ተደብልዬ እኮ ነው መንደር ነው በዚህ ኖ ሁላችሁ ብድግ በሉ አማ ተነሱ ያዙ ቆይተው በቃ ያዙ። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በዛሬ ዓመት ሰላም ታድርሰን፣ ያሰብነውን ታሳካልን፣ ፈጣሪ ፍቅራችን አይለያየን። አሜን በሉ። አሜን በጣም
አሜን አሜን ለምሳሌ ዛሬ አሁን ከናንተ ማታ ላይ ቀይ መብራት ቢበራላችሁ ውግ ቢል መብራቱን ተወትሽ የሆነ አንድ ነገር ቢበራላችሁ እግዚአብሔር ተገለጠልኝ ብለን መከራ የምናበላል። አንዳንድ አሁን አይታችሁ ከሆነ ፖስተር ላይ ምናምን የእግዚአብሔር ሰው ብሎ ማይኩን ይዞ ፋፍቶ ታይታላችሁ አይደል? ሆዱን አሳብጦ ፊቱን አግጦ እመቤታችንማ የእግዚአብሔር ሰው ላትሆን ነው? እስኪ ሰው ዝም ብሎ ሎጂካሊ ነው የምነግራችሁ። እሱ የእግዚአብሔር ሰው ከተባለ እመቤታችን የምን ሰው ልንላት ነው? የእግዚአብሔር ሰው እንዳልላት ለአንድ ቀን አይደለም የተገለጠላት። ለመቼ ነው? 9 ወር ከ5 ቀን በማህፀኗ ነበር። እየተረዳችሁ ነው? ማን የነበረ ብትሉ ጌታችን መድኃኒታችን ማን? ኢየሱስ ክርስቶስ ነው የነበረ። እንዲያም ከዚህም እናብሰው አይደል? ካል 30 ዓመት አብረው ነበረ። ስንት ዓመት? 30 ዓመት። ምን እያላት ይሆን ይላሉ አባቶች። አብረው ሲኖሩ እናትና ልጅ አብረው ሲኖሩ ጥውት ታጠበው ነበረ። ምዕረበ ዘባንኪ ወምዕረበ ገቦኪ ይላታል። አንድ ጊዜ በምን ዋለ? በጀርባዋ ስታዝለው። ኪሩቤልና ሱራፌል ጾር ተመንበር ናቸው። የክርስቶስን መንበሩ የሚሸከሙ ናቸው። እሷ ግን በማህፀኗ ተሸክመው በጀርባዋ ምን ብለው አዝለው። እንደዚህ አይነት ኪሩብ የአዲስ ኪዳን ኪሩብ የት ትገኛለች ይላሉ አባቶች። እዩ እስኪ ልዕልናዋን ክብሯን። ቅዱሳንን ብናመሰግን እርሱን ምን ባሉ አመሰገኑ ብለን ነው አይደል? መላእክትም ስናመሰግን ሚካኤል ገብርኤል ስንል እሱን አመሰገኑ ብለን ነው አይደል? ቅዱስ ቅዱስ እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማያቱ ነው 24 ሰዓት። አኮቴቶሙ ረፍቶሙ አኮቴቶሙ ይላል። ረፍታቸው ምን አኮቴ ምስጋናቸው ምናቸው የሆነላቸው ናቸው። አኮቴታቸው የሆነላቸውን መላእክት የምናመሰግናቸው ማንን አመሰገኑ ብለን ነው? አይዟችሁ እንጂ ማንን አመስግነው ነው? እግዚአብሔርን አመስግነው። ሰማዕታት ቅዱስ ጊዮርጊስ፣ ቅዱስ ፋሲለደስ፣ ቅዱስ ማን ብዙ ቅዱሳንን ስንጠቅስ ሰማዕታትን ለምንድን ነው? ስላንተ ተሰዋንልህ ብለውት ነው። ስለሱ ራሳቸውን አሳልፈው በመስጠታቸው ነው አይደል? ጻድቃን ብለን የምንጠራቸው ዓለምን ትተው ተሰደው አይደል? በገዳም ስለኖሩ ነው። እመቤታችን ግን ምን ብላ ታመሰግነው ይሆን ብለው ሲናገሩ ምን ይላሉ መሰላችሁ? ወልደው ነው ልጅ ብለው ነው። እየሰማችሁ ነው? ሌሎች ተሰውተውለት ነው። ሌሎች አመስግነውት ነው። ሌሎች ፍጥረታት። እሷ ግን ምን ብለው ነው? ወልደው ነው ልጅ ብለው ነው። እየሰማችሁ ነው? ድንግል ፈጣሪዋን ወለደችው። እየሰማችሁ ነው? እርሱ ምን የወለደችው ፈጠራት። የተረዳችሁት? እሱ የፈጠራት ማንን ነው? እመቤታችን ማን ሰጠች? እግዚአብሔር። ልዕልናዋን እንሰው፣ ክብሯን እንሰው። ከእመቤታችን ጋር ጌታችን እኮ በመዋዕለ ሥጋዌ ብቻ 9 ወር ከ5 ቀን በማህፀኗ ኑሯል። 30 ዓመት አብረው ኑራለች። ክብሯን እስኪ ሰው ልዕልናዋን ምን እናደርጋለን። መተውንም ለዘላለም አሸናፊ እግዚአብሔር ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር ሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ትሰግዳለህ። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከክፉ አውሬ ታድኚን ዘንድ እንማጽንሽ። ስናሳና ስራ አባት ትውልድ ሁሉ ያመሰግኑኛል። በብርቱ የሚታላቅ ስራን ያድርጋሉ። ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ነው። ኃይሉን በቅርብ አደረገ። በልባቸው ሀሳብ የሚቀር ብርቶችንም ከጽፋ ማወረዳቸው፣ የተዋረዱትን ከፍ ከፍ አድርጋቸው። ትውልድ ሁሉ ያመሰግኑኛል። በብርቱ የሚታላቅ ስራን ያድርጋሉ። ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ነው። ኃይሉን በቅርብ አደረገ። በልባቸው ሀሳብ የሚቀር ብርቶችንም ከጽፋ ማወረዳቸው፣ የተዋረዱትን ከፍ ከፍ አድርጋቸው።